መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ። ወንጌላውያን ሲጽፉ ራሳቸውን መሰረት አያደርጉም፣ ሌሎች ግን ራሳቸውን መሰረት ያደርጋሉ። ምንም እንኳ ምስጢሩን የሚገልጽላቸው መንፈስ ቅዱስ ቢሆንም ከራሳቸው አንቅተው ይጽፋሉና ከአንድ ሀገር ጽፈው ወደ አንድ ሀገር ይሰዱታል። የሚጽፉም በዳር ሀገር ሆነው ነውና፣ ወንጌላውያን ግን የሚጽፉ የጌታን ቃል ነው። ከአንዱ ሀገር ጽፈው ወደ አንዱ ሀገር አይወስዱትምና የሚጽፉም በመካከል ሆነው ነው። ምንም አንዱም አንዱ ወሃሎ አሃዱ ቢል ነገር ለማያያዝ ነው። የጌታችን የኢየሱስ ክርስቶስ የልደቱ ቁጥር ይህ ነው። ጸሐፈን ቆጠረ ይላል። ጸሐፊዮ ለዝብሲ ከመዘሞተ እንዲህ ወበውእቱ መዋዕል ወፃ ትእዛዝ ማኅበ አውግስጦስ ቄሳር ከመ ይጻሐፍ ኩሉ ዓለም እንዲህ። አንድም የጌታችን የኢየሱስ ክርስቶስ የልደቱ ወግ ታሪክ ይህ ነው። ስማ ለዳቤር ትካት ሀገረ መጽሐፍ እንዲህ። የወግ የታሪክ ሀገር ሲል ነው። ወግ የነ ትዕማርን የነ ራኬብን የነ ሩትን ያመጣል። ታሪክ ወለእግዚእነ ኢየሱስ ክርስቶስ ብሎ የሚያመጣው ነውና ልደቱ ለእግዚእነ አለ። ብቻ የልደቱን ነገር ተናግሮ ይተዋልና እንዲህ አለ ቢሉ መጽሐፍ በአንድ ጀምሮ ኋላ ማብዛት ልማድ ነው። ኦሪት ዘልደት እንዲል ዘፍጥረት ሲል ብቻ የሥነ ፍጥረት ነገር ነውን? ልደተ እግዚእነ አለ። ብዙ ልደታት አሉና ከነዚያ ሲለይ ልደተ አዳም እምድር፣ ልደተ ሔዋን እምገቦ፣ ልደተ አቤል እምከርስ፣ ልደተ በግዕ እምዕፅ፣ ልደተ ሙታን እመቃብር አለና እነዚያ አስነሺ ይሻሉ፣ እርሱ ግን በራሱ ሥልጣን ነውና። መጽሐፈ ልደቱ ባለው ቀለሙ በወደቀበት በዳሩ በጥቁር ቀለም አሃዱ ይላል። የንዑስ ምዕራፍ አሃዝ ነው። ዝቅ ብሎ ወስፌው ባለፈበት በሲራኩ በቀይ ቀለም አሃዱ ይላል። የመሪ አሃዝ ነው። ማቴዎስ መጽሐፈ ልደቱ፣ ማርቆስ አንተ ውእቱ ወልድየ፣ ሉቃስ ወይመስሎሙ ወልደ ዮሴፍ፣ ዮሐንስ ቀዳሚሁ ቃል ያሉትን መቼም የአንድ የጌትነቱ ነገር ከሆነ ብሎ አራቱ ሁሉ የተባበሩበት ሲል አሃዱ ይላል። አሃዱ ባለው ሰለስቱ ብሎ በቀይ ቀለም ጽፎ ይገኛል። ማርቆስን አውጥቶ በሦስተኛው ሰንጠረዥ ማርቆስ አይገኝምና ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ ከነገሥታት ዳዊት ከአበው አብርሃም ብቻ ይወልዱታልና እንዲህ አለ ቢሉ ትንቢት የተነገረ ለእነዚህ ነውና። ትንቢትማ ከአበው ለሴም ለይሂድር እግዚአብሔር ውስተ ቤቱ ለሴም ተብሎ ከነገሥታት ለሰሎሞን አነ እከውኑ አባሁ ወውእቱ ይከውነን ወልድየ ተብሎ ተነግሮ የለም ቢሉ በጸናው መናገር ነው። አንድም ተስፋ ለተስፋ ሲያነጻጽር በዘርህ ከይትባረኩ ሁሎሙ አሕዛበ ምድር ያለውንና እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለውን ሲያነጻጽር አንድም አብርሃም ስርወ ሃይማኖት ነውና እስመ አብርሃም ኮነ ስርወ ሃይማኖትነ ወስርወ ሃይማኖቶሙ ለአይሁድ እንዲል ዳዊትም ስርወ መንግሥት ነውና የዳዊትን ስርወ መንግሥትነት አሁን ያመጣዋልና። አንድም በዘመናቸው አብርሃም አባታቸው ዳዊት ንጉሣቸው እግዚአብሔር ፈጣሪያቸውም ቢያነሱላቸው ይወዳሉና ወያስስዎ ለእግዚአብሔር አምላኮሙ ወለአብርሃም አቡሆሙ ወለዳዊት ንጉሶሙ እንዳለ ሆሴዕ። ዳዊትንም ከመውደዳቸው የተነሳ የነገሰው ሁሉ ዳዊት ይሉት ነበር። ወሶበ ሰማ ዳዊት ዘንተ ደንገጸት ነፍሱ ዘላይሌሁ ወነፍስተ ኩሉ ሕዝቡ እንዲል አካዝህን ዳዊት ሲል ነው። አንድም ክፍለ ዘመንን ለመናገር እምአብርሃም እስከ ዳዊት ወይም ዳዊት እስከ ፍልሰተ ባቢሎን ብሎ አንድም ያላመኑት አይሁድ ያመኑትን አይሁድ ክርስቶስን ወልደ ዳዊት ወልደ አብርሃም ትሉታላችሁን አሏቸው። አዎን አሏቸው። ጽፋችሁ ቆጥራችሁ አስረዱን አሏቸው። እነርሱም አምነዋል እንጂ በእውቀት ፍጹማን አይደሉምና ግብር ገፍቶ ጽፎ ቆጥሮ ማስረዳት ቢሳናቸው መጥቶ ወልደ ዳዊት ወልደ አብርሃም ብሎ ጽፎላቸዋል። ያውስ ቢሆን አብርሃም አይቀድምም ዳዊት አይከተልም ነበር ቢሉ ዳዊት ይቀርበዋልና አባቱን አያውቅ አያቱን ይናፍቅ ይሉኛል ብሎ አንድም ርካብ ረግጦ ወደ ኮር ሲወጡ አዳራሽ ገብቶ ወደ እልፍኝ ሲያልፉ እንዲመች ወልደ ዳዊት ብሎ ወልደ አብርሃም ሲል ይመቻልና። አንድም ወልደ ዳዊት ለጌታ ጥቅል ስሙ ነው። ዕውራን በሆሳዕና ተሳሃለነ ወልደ ዳዊት እንዳሉት አንድም ወልደ ዳዊት ብሎ ለጌታ ወልደ አብርሃም ብሎ ለዳዊት ቀጠለ። አንድም ዋዌ የቀረው ነው ወልደ ዳዊት ወልደ አብርሃም ሲል ነው። አንድም መጽሐፍ ትቶት የሚሄደውን ወደ ኋላ ይዞት የሚሄደውን ወደ ፊት ማድረግ ልማዱ ነው። በኦሪቱ ያፌትን አስቀድሞ ሴምን ወደ ኋላ እንዳደረገ አሁን አብርሃምን ወለዶ ለይስሐቅ ብሎ ይዞት የሚሄድ ነውና አብርሃም ወለዶ ለይስሐቅ። አብርሃምም ይስሐቅን ወለደ። ምን ነው ከኬጡራ 6ቱን ሕፃናት ከአጋር እስማኤልን ወልዶ የለምን ቢሉ ነቢይ የሆነ እንደሆነ የአበውን ልደት ጠንቅቆ ይጽፋልና እገሌ እገሌን ወለደ እገሌ እገሌውን ወለደ እያለ ርስት ከርስት ነገድ ከነገድ ትውልድ ከትውልድ እንዳይፋለስ ነው። ወንጌላዊ ግን የሚሻ የጌታን ልደት ነውና ጌታ የሚወለድ ከይስሐቅ ነው እንጂ ከእነርሱ አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢት ይስሐቅ ይሰመይ ለከ ዘር ያለው ነው። ምሳሌ ይስሐቅ ለመስዋዕት ቀርቧል፣ ጌታም ለመስዋዕትነት ቀርቧልና
ወይስሐቅኒ ወለዶ ለያዕቆብ ይስሐቅም ያዕቆብን ወለደው። ምን ነው እነዚያስ ዕለት እናት ባያገናኛቸው ነው። ዕለት እናት የሚያገናኛቸውን አንድ ቀን ተጸንሰው አንድ ቀን የተወለዱትን ስለምን ኤሳውን ተወው ቢሉ ነቢይ የሆነ እንደሆነ የአበውን ልደት ጠንቅቆ ይጽፋል። እገሌ ገሌን ወለደ፣ እገሌ ገሌን ወለደ እያለ ርስት ከርስት ነገድ ከነገር ትውልድ ከትውልድ እንዳይፋለስ። ወንጌላዊ ግን የሚሻ የጌታን ልደት ነውና ጌታም የሚወለድ ከያዕቆብ ነው እንጂ ከኤሳው አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢት ኮከብ ይሰርቅም ያዕቆብ ወያትት ኃጢአተ እምእስራኤል ያለው ነው። ምሳሌውን አሁን በጸውዖተ ሐዋርያት መልቶ እስኪያመጣው ድረስ ከዚህ ከፍለው ይናገሩታል። ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ ወደ አጎቱ ወደ ላባ ሶርያ ሲሄድ ከአዘቅተ ማይ ደረሰ። የሀገራቸው ውሃ የኩሬ ውሃ ነው። ጠላት መርዝ እንዳይበጠብጥበት ምንም እንዳይወድቅበት ለ50 ለ60 የሚነሳ ድንጋይ ይገጥሙታል። አያዱ ከድንጋዩ ላይ ተኝተው ኖሎት በዙሪያው ተቀምጠው አገኘ። ምን ነው ከፍታችሁ አታጠጧቸውምን አላቸው። መላው ኖሎት ካልተሰበሰቡ አይሆንልንም እንጂ አሉት። ወሄ በሎሙ ይላል እየቀዳ አጠጥቶላቸዋል። ይህ ምሳሌ ነው። ያዕቆብ የጌታ አያዱ የምእመናን ኖሎት የነቢያት የካህናት ድንጋዩ የፍዳ የመርገም ውሃው የጥምቀት ምሳሌ ነው። ወያዕቆብኒ ወለደ ይሁዳ ወአኀዊሁ ያዕቆብም ይሁዳንና ወንድሞቹን ወለደ። ይስሐቅን ሲያነሳ አኀዊሁ ያዕቆብን ሲያነሳ እሁሁ አላለ። ከዚህ ደርሶ አኀዊሁ አለ። ስለምን ነው ቢሉ ነቢይ አባቶቻችንን ከጽሕፈት አይለያቸውም ነበር። ወንጌላዊ አባቶቻችንን ከጽሕፈት ለያቸው ብለው አይሁድ ምቀኞች ናቸውና ሕገ ወንጌልን ከመቀበል በተከለከሉ ነበር። አንድም ጌታ የሚወለድ ከ12ቱ ነገድ ነውና፣ አንድም ለምሳሌ ይመቸኝ ብሎ ከ12ቱ ነገድ ያልተወለደ ምድረ ርስት አይወርስም ነበር። ከ12ቱ ሐዋርያትም ያልተማረ መንግሥተ ሰማይ አይወርስምና። ያውስ ቢሆን ስለምን ይሁዳን ለይቶ ተናገረ ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ይጠፍ ምልክና ወመስፍና ማባሉ ለይሁዳ ያለው ነው። ምሳሌ አሁን ወይሁዳኒ ወለደ ፋሬሳ ወዛራሃ እምትማር ብሎ ያመጣዋል። ወይሁዳኒ ወለደ ፋሬሳ ወዛራ እምትማር ይሁዳም ፋሬስንና ዛራን ከትዕማር ወለደ። አብርሃምን ሲያነሳ ሳራን፣ ይስሐቅን ሲያነሳ ርብቃን፣ ያዕቆብን ሲያነሳ ልያን፣ ባላን፣ ዘለፋን፣ ራሔልን ሲያነሳ ከዚህ ደርሶ ስለምን እምትማር አለ ቢሉ ይቺ ሴት ምክንያት ያላት ናት። ይሁዳ ሴዋን አግብቶ ኤርን አውናንን ሴሎምን ይወልዳል። ኤር ማለት ፀሐይ፣ አውናን ማለት ወይን፣ ሴሎም ማለት መስተሳልም መስተፋቅር ማለት ነው። ለኤር ለበኩሩ ከአሕዛብ ወገን ትዕማር የምትባል ብላቴና አጋባው። እርሱም አባቴን የማግባት ፈቃዱ ባይሆን ነው እንጂ ፈቃዱማ ቢሆን ትንቢት ከተነገረላቸው ሱባኤ ከተቆጠረላቸው ተስፋ ካላቸው ከኃያላን እስራኤል ያጋባኝ አልነበረምን? ትንቢት ካልተነገረላቸው ሱባኤ ካልተቆጠረላቸው ተስፋ ከሌላቸው ከርኩማን አሕዛብ ያጋባኝ ብሎ ተጸይፎ የማይደርስባት ሆነ። ጌታም ትዕቢት አይወድምና ቀሰፈው። አቅም ዘራ ለእሁከ የምትል ሕገ ኦሪት እንደምትሰራ በልቡናው ተገልጾለት አቅም ዘራ ለእሁከ ብሎ ለአውናን አጋባው። እርሱም ቢወለድ የወንድሜ ልጅ ይባላል እንጂ የኔ ልጅ አይባል ብሎ ስራውን እየሰራ ከአዌ ዘራፋ ማይጸን ሆነ። ጌታም ምቀኝነት አይወድምና ቀሰፈው። ይች ብላቴና ችግሯ ከጭኗ ነው፣ አንዳንድ እያለች ያለ ልጅ ልታስቀረኝ ነው ብሎ በፈሊጥ ያሰናብታታል። ሁሪ ውስተ ቤተ አቡኪ ወንበሪ መበለተኪ እስከ አመ ይልህቅ ሴሎም ወልድየ ብሎ በፈሊጥ ያሰናብታታል። አድጎ ሳለ እንዳላደገ ደርሶ ሳለ እንዳልደረሰ አድርጎ እርሷም እያዘለች ትሄዳለች። ማዘኗም ግብሩ ቀረብ ብላ አይደለም ከባለ ተስፋ ቤት ወጣሁ ብላ ነው እንጂ። በዚያ ወራት እመቤታችን ጌታችን ከቤተ አብርሃም ይወለዳሉ ተብሎ ትንቢት ይነገር ነበርና የይሁዳ ሚስት ሲዋ ሙታ መዋዕለ ሐዘኑ ሲፈጸም የበጎቹን ጸጉር ሊያሸልጥ ወደ ቴምናታ በሚወጣበት ጊዜ ወናሁ ሐሙኪ ይሁዳ ያርግ ውስተ ቴምናታ ከመ ይቅረጽ ጸጉረ አባግዕሁ ብለው ነገሯት። ሴሎም እንዳደገ ያላትን እንዳላደረገላት አይታ እርሱ እንዳታለለኝ ላታለው ብላ ገላዋን ታጥባ ልብሰ ዘማ ለብሳ ተኩላ ተቀብታ ሽቱ ዘግባ ሂዳ ከተመሳቀለ ጎዳና ድንኳኗን አስተክላ ጃንጥላዋን አስጥላ ቆየች። እስራኤል ሴት አይተው ማለፍ በእጅ አይላቸውምና ገብቶ በእጅ በይኝ አላት። በዚያው ላይ ሚስቱ ሞተች ማለት ለዚህ ይመቻል። ምን ተትሁበን አስበደነሲ አለችው። እፌኑ ለኪ ሀደ ማሳጠኒ የፍየል ጠቦት እልክልሻለሁ አላት። ሀበኒ አሂዝ መያዣ ስጠኝ አለችው። ከዚህማ ምን አለኝ አላት። ኩፌትህን፣ ቀለበትህን፣ ዘንግህን አለችው። ይህን ሰጥቶ ስራውን ሰርቶ ይሄዳል። እርሷን ዘማ አይደለችምና ድንኳኗን አስነቅላ ጃንጥላዋን አስጠቅልላ ከቤቷ ገባች። የራስ አዶሎማዊ የሚባል በግ መልከኛ ነበረው። ጠቦቱን አስይዞ አይቴ ቤት አለ ዘማ ብለህ ጠይቀህ ይህን ሰጥተህ ገንዘባችንን ይዘህና ብሎ ሰደደው።
አይቴ ቤት አለ ዘማ ብሎ ቢጠይቅ ከዚህ ቀደም እንዲህ ያለ ግብር አያውቅባትምና እኛስ ዘማ የለብንም አናውቅም አሉት። እርሱም ተመልሶ አይቴ ቤት አለ ዘማ ብዬ ብጠይቅ አናውቅም አሉኝ፣ አጣኋት አለው። ለእርሷ የሚበልጥ ቀረባት እንጂ እኛማ ምን ዕዳችን? ገንዘባችን ያለ ከእጃችን። በዚያውም ላይ መልካም አደረግህ። ዛሬስ የያዕቆብ ልጆች ጠገቡና ጠቦት አስይዘው አይቴ ቤት አለ ዘማ እያሉ መንደር ለመንደር ይዞራሉ ብለው አሕዛብ በዘበቱብን ነበር አለው። 3 ወር ሲሆን ሆድ ይሰፋል ጽንስ ይገፋልና ወናሁ ትዕማር መራትከ ጸንሰት በዝሙት አሉት። በዚያው ወራት በአሕዛብ ሰልጥኖባቸው ነበርና ሂዳችሁ በእሳት አቃጥላችሁ በድንጋይ ወግራችሁ ግደሏት ብሎ አዘዘ። በድንጋይ ወግረን በእሳት አቃጥለን ልንገልሽ መጥተናል አሏት። አድርሱኝ አለቻቸው። ግደሏት አለን እንጂ አምጧት አለን አሏት። ዝህ ኩፍየት ዝህ ሕልቀት ዝህ ህለት ዘመኑ ብላችሁ ስጡት አለቻቸው። ወስደው ሰጡት። ጸድቀተኒ ትዕማር ትዕማር ረታችኝ። አንድም ጸድቀት ምኔ ትዕማር ትዕማር ከኔ ይልቅ ተሻለች። እኔ ለዝሙት ብዬ አድርጌው ነበር፣ እርሷ ግን ልሽታ ነውና። አንድም ጸድቀት ምኔ ትዕማር ከብረት ሲል ነው። ከእኔ የተነሳ ከእኔ ይልቅ ትዕማር ከበረች፣ ክብር ሽታ ነውና። እስመ ይጸድቅ ኩሉ ሕያው በቅድሜከ እንዲል ከዚህ በኋላ ተዋት ብሎ አስትቷታል። እርሷም መንታ እንደጸነሰች አውቃ አዋላጅቱን ጠንቅቀሽ አዋልጅኝ፣ በኩሩን እንድናውቀው መጀመሪያ እጁ የሰደደውን ፈትለ ላይ እሰሪበት አለቻት። ዛራ መጀመሪያ እጁን ሰደደ፣ ከአውራ ጣቱ ቀይ ሐር አሰረችበት። እርሱን ወደ ኋላ ስቦ ፋሬስ ተወለደ። ፋሬስ ማለት ጣሽ ጠምሳሽ ኃያል አንበሳ እጹብ በእንቲአከ ያየነው ቀርቶ ያላየነው ወጣ ማለት ነው። ዛራ ማለት ወለት ድክምት ማለት ነው። ደክሞ ስለተወለደ ወለት ድክምት ተብሏል። ቅድመ ዘርናሁ ዝኒ ሰረቀ ማለት ነው። አንድም መልከ መልካም ማለት ነው። በአረቡ ዛሂራ ይላል መልከ መልካም ሲል ይህ ምሳሌ ነው። ይሁዳ የእግዚአብሔር አብ፣ ኤራስ አዶለማዊ የቅዱስ ገብርኤል፣ ጠቦት የወልደ እግዚአብሔር፣ ኩፌት የአክሊለ ሦክ፣ ቀለበት የሃይማኖት፣ ዘንግ የመስቀል፣ ትዕማር የቤተ አይሁድ። ትዕማር መያዣ እንጂ ዋጋ እንዳላገኘች ቤተ አይሁድም ተስፋውን ትንቢቱን ሰምተው ቀሩ እንጂ በክርስቶስ አላመኑምና። አንድም የምሳሌ ምሳሌ ትዕማር የምኵራብ ምኵራብ የቤተ ክርስቲያን ምሳሌ። ትዕማር ልጆችን ከአባት እንጂ ከልጆች እንዳላገኘች ቤተ ክርስቲያንም ምእመናንም ከእግዚአ ነቢያት ከእግዚአ ካህናት ከክርስቶስ አገኘች እንጂ ከነቢያት ከካህናት ላለማግኘቷ ምሳሌ። አንድም ትዕማር የቤተ ክርስቲያን ምሳሌ። ትዕማር የአባትንም የልጅንም ዘር ሳትጸየፍ እንደተቀበለች ቤተ ክርስቲያንም ከግዙር ከቈላፍ ከሐቃል ከሀገሪት ከሕዝብ ከአሕዛብ አምኖ የመጣውን ሳትጸየፍ ለመቀበሏ ምሳሌ። ለዘመጽሐቢ ይሰድዶ ወያወጽኦ አፋ እንዲል ዛራ የወንጌል ፋሬስ የኦሪት ምሳሌ። ዛራ መጀመሪያ ታይቶ እንደቀረ ወንጌልም በመልከጼዴቅ ጊዜ ታይታ ቀርታለች። ፋሬስ በመካከል እንደተወለደ ኦሪትም በመካከል ዘመን ለመሰራቷ ምሳሌ። ዛራ በኋላ እንደተወለደ ወንጌልም በኋላ ለመሰራቷ ምሳሌ። እደ ዛራ የቀሳውስት ፈትለለ የሥጋው የደሙ ምሳሌ። ይህንንስ ለምን ይሸዋል ቢሉ ትዕማር በሃይማኖት እንደከበረች አሕዛብም በሃይማኖት ይከብራሉና። አንድም ለአሕዛብ ተስፋ በእስራኤል ዘለፋ ለመሆን አንድም በልደተ ሥጋ ይመኩ ነበርና ከእኛስ ከእናታችን ከትዕማር ተወልዶልን የለም ለማለት። አንድም በአቂበ ሕግ ይመኩ ነበርና እናንተማ የሕግ አፍራሽ ልጆች አይደላችሁም ለማለት። አንድም ክርስቶስ በዳዊት ከበረ ይሉ ነበርና ዳዊት በክርስቶስ ከበረ እንጂ እርሱማ የሕግ አፍራሽ ልጅ አይደለም ለማለት። ወፋሬስኒ ወለደ ኤስሮማ ፋሬስም ኤስሮምን ወለደ። ወኤስሮምኒ ወለደ አራማ ኤስሮምም አራምን ወለደ። ወአራምኒ ወለደ አሚናዳባ አራምም አሚናዳብን ወለደ። ወአሚናዳብኒ ወለደ ነአሶንሃ አሚናዳብም ነአሶንን ወለደ። ወነአሶንኒ ወለደ ሰልሞንሃ ነአሶንም ሰልሞንን ወለደ። ወሰልሞንኒ ወለደ ቦዔዝሃ ራኬብ ሰልሞንም ቦዔዝን ከራኬብ ወለደ። በኦሪቱ እርሷን ራብ ዘማ ይላታል፣ እርሱን ባኦስ ይለዋል። ከዚህ እርሷን ራኬብ እርሱን ቦዔዝ አለ። እንደምን ነው አይጣላን ቢሉ ለአንድ ሰው 2 ስም አለው። አንዱ የአባቱ አንዱ የአያቱ አንድም በጸያፍ የገባ ነው። ራኬብ ማለት ዘትትረከብ ለኩሉ ማለት ነው። አብርሃምን ሲያነሳ ሳራን፣ ይስሐቅን ሲያነሳ ርብቃን፣ ያዕቆብን ሲያነሳ ልያን፣ ባላን፣ ዘለፋን፣ ራሔልን ሲያነሳ ከዚህ ደርሶም ራኬብ አለ። ስለምን ነው ቢሉ ይቺ ሴት ምክንያት አላት። ኢያሱ ሰጢን ሰፍሮ ሳለ ካሌብንና ሰልሞንን ምድረ ርስትን ጎብኝታችሁ ኑ ብሎ ሰደዳቸው። እነርሱም ሌሊት ቆላ ቆላውን ሲሰልሉ አድረው ሲነጋ ከደጋው ደረሱ። የነገሥታቱ ሰዎች አይተው ጉበኞች እንደሆኑ አወቋቸው። በምን አውቀው ቢሉ የጉበኛ ዓይኑ በካና ነውና ዓይናቸው ሲባክን አይተው። አንድም እስራኤል ቅርጸ ቀላሎች ልብሰ ነጫጮች ናቸውና፣ አሕዛብ ግን ቁመተ ገፋፋ ልብሰ አዳፋ ናቸውና በልብሳቸው
ተከተሏቸው። የኢያሪኮ ቅጥሯ 7 ነው። ራኬብ ነገሥታቱን ነው የምትቀበል ያሉ እንደሆነ 6ቱን ወደ አፋ 7ኛውን ወደ ውስጥ አድርጋ ከ7ኛው ዛኒጋባ ጥላ፣ ሕዝቡን ነው የምትቀበል ያሉ እንደሆነ 6ቱን ወደ ውስጥ 7ኛውን ወደ አፋ አድርጋ ከ7ኛው ላይ ዛኒጋባ ጥላ ትኖር ነበር። ገብተው ሰውሩን አሏት። በቅርቅሃት የናጠቅላ ከሰገነት አቆመቻቸው። እጣቢያ ፍሳ ፍርፋሬ ጥላ ቆየች። መጥተው ዕብራውያን ከዚህ ገብተው አልነበረምን አሏት። ሕቀ በደሩክሙ ገብተው ነበር፣ ነገር ግን እህል ቀምሰው ውሃ ጠጥተው ወጡ። ለጥቂት ቀደሟችሁ አለቻቸው። መግባታቸውን ብታምንላቸው መውጣታቸውንም አምነውላት መውጣታቸውንም ያመነችላቸው መስሏቸው ወጥተው ሄዱ። አውርዳ ትጠይቃቸዋለች። ምን ልታደርጉ መጥታችኋል አለቻቸው። እግዚአብሔርን ጎበኝ አሏት። ትበቡ ሀገረነ ወትቀትሉ ኃያላኒን አለቻቸው። በምን አወቅሽ አላት። እስመ እግዚአብሔር ወደ የፍርሃተ ውስተ ልበ ኃያላኒነ የኢያሪኮ ኃያላኑ አይፈሩ የነበሩ ሲፈሩ ሲንቀጠቀጡ ያድራሉ። በዚያውም ላይ ለምሳሌ ስሳ ይከፈት ይዘጋ የነበረ የብረት ሳንጋ ከመዛ ያለውን ትራው እያለ በገዛ እጁ ሲዘጋ ሲከፈት ያድራል። ነገር ግን አሕዛብ ተድላ ደስታ ሲያደርጉ እኔ ተድላ ደስታ አላደረግኩምና ጨምራችሁ እንዳታጠፉኝ ማሉልኝ አለቻቸው። እነርሱም ጠንቅቀው ይምላሉ። አሁን እንዲህ ብለሽ ስንሄድ አይተሽ ልታስገቢ ሰውን ሰደሽ እግዚአብሔር ከሞት ቢያድነን ከመሐላው ነፃ ነን። ደግሞም ሰውሽ ከብትሽ ከአፋ ተገይቶ ሰውሽ ቢሞትብሽ ከብትሽ ቢጠፋብሽ ከመሐላው ነፃ ነን። ሰውሽን ከብትሽን ሰብስበሽ ከቤትሽ አግብተሽ ደጅሽን ዘግተሽ ከደጅሽ ሰንደቅ ዓላማ ተክለሽ አቁመሽ ከመስኮትሽ ሐር አስረሽ ቆይን አሏት። እሷም መክራ ትሰዳቸዋለች። አሕዛብና ጉንዳን ጎዳና አይለቁም። እስከ 3 ቀን ድረስ በቀን መሄዱን ትታችሁ በሌሊት በጎዳና መሄዱን ትታችሁ ዱርዱሩን ሂዱ፣ ኢያሱ ካለበት ትደርሳላችሁ አለቻቸው። እነርሱም እንዳለቻቸው እስከ 3 ቀን በቀን መሄዱን ትተው በሌሊት በጎዳና መሄዱን ትተው በዱር ሲሄዱ በ3ኛው ቀን ኢያሱ ካለበት ደረሱ። እንደምን ናችሁ መጣችሁ አሏቸው። ከአሕዛብ ወገን እንዲህ ያለች ሴት አግኝተን መጣን አሉት። እርሱም ከአሕዛብ ወገን እንዲህ ያለች ሴት እንድትገኝ ማድረጉ ፈቃደ እግዚአብሔር ቢሆን ነው እንጂ ብሎ አልዋለም አላደረም። ዕለቱን ተነስቷል። መጀመሪያ 1 ጊዜ ዙሮ ሰፈረ። ከዚያ ጥቂት እያለ ይሰፍራል። እንዲህ እያለ እስከ 6 ቀን ይሰነብታል። በ7ኛው ቀን ኃያላኑን ግራና ቀኝ አሰልፎ ሌዋውያንን ልብሰ ተክህኖ አልብሶ ታቦተ ጽዮንን አሸክሞ 6 ጊዜ ዙራችሁ በ7ኛው የነጋሪት ድምፅ በሰማችሁ ጊዜ አውኩ ደንፉ አላቸው። እንዲህ ማለቱ አሕዛብ ቁጣን ናቸው፣ ወጥተው ይገጥሙኛል፣ በጦርነት ድል አደርጋቸዋለሁ ብሎ ነው። 6 ጊዜ ዙረው በ7ኛው የነጋሪት ድምፅ ሲሰሙ አወኩ ደነፉ። የኢያሪኮ ቅጥሯ በ4ቱ ወገን ተንዶ አሕዛብን ድል ነስቶ ኢያሪኮን እጅ አድርጎ አድሯል። ሰሎሞን ጦር እስኪበርድ ለምልክት ከዚያች ሴት ደጃፍ ጦሩን አቁሞ ቆይቶ ጦሩ ሲበርድ ያቺ ያልኩ ሴት ይህች ናት ብሎ ግዳይ ጣለ። አግብተህ ውለድላት አለው። እርሷን አግብቶ ቦዔዝን ይወልዳል። ይህ ምሳሌ ነው። ኢያሱ የወልደ እግዚአብሔር፣ አሕዛብ የአጋንንት፣ ኢያሪኮ የሚመናን። ኢያሱ አሕዛብን ድል ነስቶ ኢያሪኮ ገብቶ እንዳደረ ጌታም አጋንንትን ድል ነስቶ በሚመናን አድሮ ለመኖሩ ምሳሌ። ራኬብ የዚህ ዓለም፣ ሁለቱ ሰላዮች የሁለቱ ሕግጋት ምሳሌ። እኒህ ጉብኝታቸው በዚህ ዓለም እንደሆነ ሕግጋቱን መሰራታቸው በዚህ ዓለም ነውና። አንድም ሰሎሞን የጌታ ራኬብ የቤተ እስራኤል። ራኬብ ስታወጣ ስታገባ ኑሯ በአንድ በሰሎሞን እንደተወሰነች ቤተ እስራኤልም አንድ ጊዜ ወደ ሕገ እግዚአብሔር አንድ ጊዜ ወደ ሕገ ጣዖት ሲሉ ኑረው በአንድ ጌታ ለማመናቸው ምሳሌ። ሰንደቅ ዓላማ የመስቀል ሐር የሥጋው የደሙ መስኮት የከናፍረ ምእመናን ምሳሌ። ይህንስ ለምን ይሸዋል ቢሉ ራኬብ በሃይማኖት እንደከበረች አሕዛብም በሃይማኖት ይከብራሉና። አንድም ለአሕዛብ ተስፋ በእስራኤል ዘለፋ ለመሆን አንድም በልደተ ሥጋ ይመኩ ነበርና ከእኛስ ከእናታችን ከራኬብ ተወልዶልን አይደለም ለማለት። አንድም በአቄበ ሕግ ይመኩ ነበርና እናንተማ የሕግ አፍራሽ ልጆች አይደላችሁም ለማለት። አንድም ክርስቶስ በዳዊት ከበረ ይሉ ነበርና ዳዊት በክርስቶስ ከበረ እንጂ እርሱማ የሕግ አፍራሽ ልጅ አይደለም ለማለት። ወቦዔዝኒ ወለደ ኢዮቤድሃ እምነ ሩት። ቦዔዝም ኢዮቤድን ከሩት ወለደ። አብርሃምን ሲያነሳ ሳራን፣ ይስሐቅን ሲያነሳ ርብቃን፣ ያዕቆብን ሲያነሳ ልያን፣ ባላን፣ ዘለፋን፣ ራሔልን ሳያነሳ ከዚህ ደርሶ እምነ ሩት አለ። ስለምን ነው ቢሉ ይህች ሴት ምክንያት ያላት ናት። ከእስራኤል አቢሜሌክ የሚባል ሰው ነበር። ሚስቱ ኑኃሚን ትባላለች። ልጆቹ መሐሎን፣ ኬሪዮን ይባላሉ። በረሃብ ምክንያት ተሰደው ምድረ ሞዓብ ሲኖሩ ከአሕዛብ ወገን ዑርፍ የምትባል ብላቴና ለመሐሎን፣ ሩት የምትባል ብላቴና ለኬሪዮን አጋቧቸው። ከዚህ በኋላ እርሱም ሞተ፣ ልጆቹም ሞቱ። ኑኃሚን 2 ምራቶቿን ይዛ ቀረች። ከዕለታት በአንድ ቀን ከሀገሯ ከኢየሩሳሌም አንድ ሰው መጣ። ሀገራችን እንደምን ሆናለች ብላ ጠየቀችው። ተሳሃላ እግዚአብሔር ለሀገሪትነ የስንዴው ዛላ እፍኝ መላ የወይኑ ዘለላ ጋኔ መላ እንዲሉ ሀገሪቱ ውስጥ ቀንታለች ለምታለች አላት።
ሰናይ ለቢሲ ለማይከውን መቅበርቱ በውስተ ርስቱ ሰው እንጂ በሀገሩ ቢቀበር መልካም ነው ብላ ተነሳች። ሁለቱም ምራቶቿ ተከተሏት። እተካላችኋለሁ አልል ፈጅቻለሁ፣ አደርስላችኋለሁ አልል አፍጅቻለሁ፣ ተመለሱ አለቻቸው። ኦርፍ ከሞተ አቴቴ ምናለ ከአማቴ የምትል ያልታደለች ናትና ጉልበቷን ስማ ተመለሰች። ሩት ግን ከሞተ አቴቴ ምናለ ከአማቴ የማትል ደግ ሴት ናትና ሀገርሽ ሀገሬ፣ ፈጣሪሽ ፈጣሬ፣ መቃብርሽ መቃብሬ ብላ ተከተለቻት። የሀገሯ ሰዎች ወዷት ነበርና ኑኃሚን መጣሽ፣ ኑኃሚን መጣሽ እያሉ ወጥተው ተቀበሏት። ኑኃሚን ማለት ጥምት ማለት ነው። ለምን ጥምት መጣሽ ትሉኛላችሁ? መራር መጣሽ በሉኝ እንጂ። አንድም ኑኃሚን ማለት ትፍሲት ማለት ነው። ለምን ትፍሲት መጣሽ ትሉኛላችሁ? ህዝንት ትክስት መጣች በሉኝ እንጂ። መልኤ የወጻይኩ ወራጤ የገባይኩ ከባል ከልጅ ጋር ወጣሁ ብቻዬን ተመለስኩ አለቻቸው። በሀገራቸው ሞቱን ካልሰሙ ግንቡን ለሌላ ሰው አይሰጡበትም ነበርና ግንቧን ጠርገውላ አስገባት። ሩት የሙያ እየዋለች ስታበላት ከዕለታት በአንድ ቀን ከቦዔዝ እርሻ ሄደች። ቦዔዝ በቀትር ጊዜ ለሰራተኛ ምሳ ይዞ መጣ። ደቂቄ እግዚአብሔር ምስሌክሙ አላቸው። ኃይል ይስጣችሁ ሲል ነው። እሆ በከመ ቃልከ እንደ ቃልህ ይደረግልን አሉ። ይህች ብላቴና የወዴት ናት ብሎ ጠየቀ። በምን አውቆ ቢሉ እንግዳ ዓይን አፋር ነውና ስታፍር አይቶ፣ አንድም አሕዛብ መልከ መልካሞች ናቸውና በመልኳ አውቆ፣ አንድም እስራኤል አራሪ ለማራሪ ማራሪ ለአዕዋፍ ያተርፋሉ፣ አሕዛብ ግን አጥርተው ይለቅማሉና አጥርታ ስትለቅም አይቶ ከኑኃሚን ጋር የመጣች ሞዓባዊት ናት አሉት። ለዚች ሴት ገቢረ ሰናይ ማድረግ ይገባል ብሎ ካጠገቡ አስቀምጦ ከዳቦ ቆርሶ ከወጡ አጥቅሶ ሰጣት። እርሷም የበላችውን በልታ የተረፋትን በኪሷ ቋጥራ ያዘች። እርሱም ይመክራታል። እስራኤል ቀናተኞች ነን፣ ከአንዱ ወደ አንዱ ቢሉብን አንወድም። የኔ አዝመራ ሳያልቅ ወደ ሌላ አትሂጂ ትልውይ ወላ አዋልድየ በየት ወጡ በየት ገቡ እያልሽ ተከታያቸው። እነሱንም ይመክርላታል። አትከልክሏት፣ ከመካከል ገብታ ትልቀም፣ አትቅረጧት፣ የለቀመችውንም ተሸክማችሁ ሰዱላት አላቸው። እርሷም ናሁ ረከበት ዓመትከ በቅድሜከ ብላ እጅ ነሳች። የሰጠቻትን እየበላች ብትሰፍረው 10 መስፈሪያ ሆነ። የ10ሩ ቃላት ምሳሌ ዛሬ ከማን እርሻ ውለሻል አለቻት። ቦዔዝ ከሚባል ሰው አለቻት። አንቺ ባታውቂ ነው እንጂ እሱማ መውረስ መቁረስ የሚገባው የመሐሎን ርስቱ ጉልቱ ያለ ከእርሱ አይደለምን? አንቺ ለእኔ ገቢረ ሰናይ ስታደርጊ እኔም ለአንቺ ገቢረ ሰናይ አደርግልሻለሁ። አሁንም አውድማ የሚጥልበትን ቀን ጠይቀሽ ንገሪኝ አለቻት። ጠይቃ ነገረቻት። ገላዋን አጥባ ልብሰ ዘማ ልብሳ ኩላ ቀብታ መክራት ሰዳታለች። እስራኤል ዓይን አፋር ናቸውና ሲበሉ ቢያዩዋቸው አይወዱም። ሲበሉ የደረስሽ እንደሆነ ከክምሩ ተጠግተሽ ቆይተሽ ሲተኛ ካጠገቡ ሂደሽ ተኚ። ነቅቶ ከአንዱ ጎኑ ወደ አንዱ ጎኑ ሲገላበጥ ያገኝሻል። ማንሽ ይልሻል። እኔ ባሪያህ ነኝ፣ መውረስ መቁረስ ይገባኛል ብዬ መጥቻለሁ በይው። አምላከ እስራኤል ያለው ይኖራል ይደረግልሻል አለቻት። ከክምሩ ተጠግታ ቆይታ ሲተኛ አይታ ሂዳ ከአጠገቡ ተኛች። ማነሽ አላት። እኔ ገረድህ ሩት ነኝ፣ መውረስ መቁረስ ይገባኛል ብዬ መጥቻለሁ አለችው። ከቀደመው ይልቅ ዛሬ መልካም አደረግሽ። ሽማግሌ ነው ብለሽ ወደ ጎበዝ፣ ድሃ ነው ብለሽ ወደ ባለጸጋ፣ መልከ ክፉ ነው ብለሽ ወደ መልከ መልካም ያልሄድሽ አላት። አሁንም የመሐሎን ርስቱ ጉልቶ ያለ ከእኔና ከአንድ ሰው እጅ ነው። አስቀድሞ መውረስ መቁረስ የሚገባው እርሱ ነው፣ ቀጥሎ እኔ ነኝ። እርሱ ያደርግልሽ ያደረገልሽ፣ እርሱ ባያደርግልሽ ግን እኔ እንደማደርግልሽ አምላከ እስራኤል ያውቃል። አሁንም ሂጂ ሰው አይሽ ብሎ ከምርቱ አፍሶ ሰጥቶ ሰደዳል። ይህን ወስዳ ብትሰፍረው 6 መስፈሪያ ሆነ። የ6ቱ ቃላተ ወንጌል ምሳሌ። በበነጋው ሰው ሰብስቦ ተቀምጦ ሳለ ያ ሰው መጣ። ወንድሜ የመሐሎን ርስቱ ጉልቶ ያለ ከእኔና ከአንተ ነው። ሚስቱን አግብተህ ስሙን የሚያስጠራ ልጅ ውለድለት አለው። እኔስ ከሁለት ዛፍ ያለች ወፍ 2 ግድፏን ትነደፍ እንዲሉ የሁለት ሴት ቤት ማነጽ የሁለት ሴት ልጅ ማሳደግ አይሆንልኝም አለው። ቀዳሚ ተሐመወ ዘዚአ የወዳግም ዘዚአከ ተሐመወት የተሐመው አንተ። እውነት ነው፣ አስቀድሞ የእኔ ነው፣ ቀጥሎ የአንተ ነው። ነገር ግን የእኔን አንተ አግብተህ ስሙን የሚያስጠራ ልጅ ውለድለት አለው። በኦሪቱ የሚደረገውን አድርግልን ይለዋል። ጫማህን አውልቅ ይለዋል። ጫማ ለእግር ቤዛ እንደሆነ ቤዛ የሚሆን ልጅ ቀረብህ ሲል ነው። በዚህም ቤተ ፍቱሐን አሳይን እየተባሉ እስከ 7 ትውልድ ሲሰደቡበት ይኖራሉ። ሕዝቡ በፊቱ ዝቅ ይሉበታል። ጽቁ ነህ ሲሉ በኦሪቱ እርሷ ጽቅ አለችበት ይላል። ጽቁ ነህ ስትል ከዚያ የነበሩትን ሽማግሌዎች መርቃችሁ ስጡኝ አላቸው። የአብርሃምን ቤት በሳራ የይስሐቅን ቤት በርብቃ የያዕቆብን ቤት በልያ በባላ በዘለፋ በራሔል ምክንያት በልጅ በከብት እንዳነጸ በዚች ሴት ምክንያት በልጅ በከብት ይነጽልህ ብለው መርቀው ሰጡት። እርሷን አግብቶ ኢዮቤድን ይወልዳል። ኢዮቤድ ማለት መርስዔ ሐዘን፣ መጽንዔ ርስት፣ ጸዋሬ ርሳን ማለት ነው። ይህንንም አያቱ ኑኃሚን አውጥታለታለች። ይህን ስለምን ይሸዋል ቢሉ
ሩት በሃይማኖት እንደከበረች አሕዛብን በሃይማኖት ይከብራሉና፣ አንድም ለአሕዛብ ተስፋ በእስራኤል ዘለፋ ለመሆን አንድም በልደተ ሥጋ ይመኩ ነበርና እኛስ ከእናታችን ከሩት አልተወለደልንም ለማለት፣ አንድም በአጭር ሕግ ይመኩ ነበርና እናንተማ የሕግ አፍራሽ ልጆች አይደላችሁም ለማለት፣ አንድም ክርስቶስ በዳዊት ከበረ ይሉ ነበርና ዳዊት በክርስቶስ ከበረ እንጂ እርሱማ የሕግ አፍራሽ ልጅ አይደለም ለማለት። ከዚህም ጌታ ከአሕዛብ መወለዱ አያሳድፈውም፣ እነርሱን ያከብራቸዋል እንጂ። አሁን የፀሐይ ብርሃን ከሸለል ላይ ወድቆ ይውላል፣ ያን ያጠረዋል እንጂ የፀሐይ ብርሃን እንዳያሳድፈው። እንደዚሁም ሁሉ ጌታ ከአሕዛብ መወለዱ እነርሱን ያከብራቸዋል እንጂ እርሱን አያሳድፈውም። ወኢዮቤድኒ ወለደ እሴይሃ፣ ኢዮቤድም እሴይን ወለደ። ወእሴይኒ ወለደ ዳዊታ ንጉሠ፣ እሴይም ዳዊት ንጉሥን ወለደ። እስካሁን ድረስ ቦዔዝሃ ንጉሠ ኢዮቤድሃ ንጉሠ አላለ። እንግዲህ ወዲህም ሰሎሞንሃ ንጉሠ ሮብዓምሃ ንጉሠ አይልም። ከዚህ ደርሶ ዳዊትሃ ንጉሥ አለ። ስለምን ነው ቢሉ ዳዊት ስርወ መንግሥት ነውና፣ ስርወ መንግሥትማ ሳኦል አይደለም ቢሉ ትንቢት የተነገረ ለዳዊት ነውና። ትንቢትማ ለሳኦልስ ብንያም ተኩላ መሳጢ ይበልዕ ሲሳዮ በነግ ተብሎ ተነግሮ የለም ቢሉ ይህንማ እንጂ ወፍና ሰርክ ያገብ ለመላእክቱ ባለው አፍርሶታል። ወዳዊትኒ ንጉሥ ወለደ ሶሎሞና እምነ ብእሲተ ኦርዮ፣ ዳዊት ንጉሥም ሰሎሞንን ከኦርዮ ሚስት ከቤርሳቤህ ወለደ። ምነው እነዚያስ ወንዶቹ ዕብራውያን ቢሆኑ ሴቶቹ አሕዛብ ናቸው። እነዚህም እርሱ ዕብራዊ እርሷ ዕብራዊ ስለምን እምነ ብእሲተ ኦርዮ አለ ቢሉ ዳዊትንማ ማማውን ግርማውን ፈርቶ የጎልማሳ ሚስት ቀምቶ ጎልማሳ አስገድሎ ዕዳውን ሰወረለት ባሉት ነበርና፣ ወንጌላዊ ሐዋርያ መምህር ወመገሥጽ ዘያደሉ ለገጽ እንደሆነ ለማጠየቅ፣ አንድም ፍርሃትን ከተነሳ ያን ለማራት፣ አዳምን ያህል ሰው በደለ በንስሐ ተማረ፣ ዳዊትን ያህል ሰው በደለ በንስሐ ተማረ፣ ጴጥሮስን ያህል ሰው በደለ በንስሐ ተማረ ለማለት። አንድም ክርስቶስ በዳዊት ከበረ ይሉ ነበርና ዳዊት በክርስቶስ ከበረ እንጂ እርሱማ ሕግ አፍራሽ አይደለም፣ የጎልማሳ ሚስት ቀምቶ ጎልማሳ አስገድሎ የለምን ለማለት። ወሰሎሞንኒ ወለደ ሮብዓማ፣ ሰሎሞንም ሮብዓምን ወለደ። ወሮብዓምኒ ወለደ አብያሃ፣ ሮብዓምም አብያን ወለደ። ወአብያኒ ወለደ አሳፋ፣ አብያም አሳፍን ወለደ። ወአሳፍኒ ወለደ ኢዮሳፍጣ፣ አሳፍም ኢዮሳፍጥን ወለደ። ወዮሳፍጥኒ ወለደ ኢዮራማ፣ ኢዮሳፍጥም ኢዮራምን ወለደ። ወኢዮራምኒ ወለደ አካዝያሳ፣ ኢዮራምም አካዝያስን ወለደ። ወአካዝያስኒ ወለደ ኢዮአሳ፣ አካዝያስም ኢዮአስን ወለደ። ወኢዮአስኒ ወለደ አሜስያሳ፣ ኢዮአስም አሜስያስን ወለደ። ሦስቱን ነገሥታት የሚጽፍም የማይጽፍም አለ። የሚጽፍ የተገኘ እንደሆነ የተመቸ፣ የማይጽፍ የተገኘ እንደሆነ አና አሳስቶት በፊደላቸው አንድ አ እንጂ ሁለት አ የለምና በፊደላቸው ውስጥ እንኳን ሁለት አ አራት አ አለ ብሎ ዘያና ዘያ አሳስቶት አካዝያስ አልኩ ብሎ ኦዝያን ብሎአል። አንድም መምለኪያነ ጣዖት ናቸውና ስማቸው በመጽሐፍ መጻፍ አይገባውም ብሎ ምነው ጌታ ግብርን ይጸየፋል እንጂ ስምን ይጸየፋልን ቢሉ ለቁጥር ይመቸ ብሎ ያውስ ቢሆን በእነርሱ ብቻ ጣዖቶባቸዋልን ቢሉ ግድፈተ ጸሐፊ ነው። ወአሜስያስኒ ወለደ ኦዝያንሃ ዘተሰሚ አዛርያስ፣ አሜስያስም አዛርያስ በሉኝ አለ። አዛርያስ ልባል ያለ አዛርያስ የተባለ ኦዝያንን ወለደ። ንጉሡ ኦዝያን ሊቀ ካህናቱ አዛርያስ ይባላል። በቀኙ ይቀመጣል። ምነው በቀኜ ትቀመጣለህ ይለዋል። ወካህን ይነብር በየማነ ንጉሥ ይልብሃል እንጂ ይለዋል። ከእርሱ የበለጠ ልብስ ይለብሳል። ምነው ከእኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቲከ ይለብሱ ጽድቀ ይልብሃል ይለዋል። ፍርዱን ይገስበታል። ምነው ፍርዴን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት ይልብሃል እንጂ ይለዋል። እንዲህ እያለ ቤተ መንግሥትን እያሳነሰ ቤተ ክህነትን እያበለጠ ቢመካበት ከቤተ መንግሥትማ ቤተ ክህነት የሚበልጥ ከሆነ እኔስ በአባቴ ከቤተ መንግሥት ብወለድ በእናቴ ከቤተ ክህነት እወለድ የለምን ብሎ ልብሰ ተክህኖውን ለብሶ የወርቅ ጽና ይዞ ሊያጥን ገባ። ተው አይሆንም ቢሉት ንጉሥ ነውና ተጋፍቶ ሂዶ ገብቶ ሲያጥን ጢሰቅታሬ ወጥቶ ግንባሩን ቢረከው ለምጽ ወጣበት። በሻሽ ሸፈነው፣ ከሻሹ ላይ ወጣ። ኦሪት ለምጽ ርኩስ ይንበር ብትል ዛሬስ ይህ ለምጻም ከቤተ መቅደስ ገብቶ ያጥናልን ብለው ዋውፀው ወዘባህ ስሮት ዋበው ውስተ ቤተ ሐፍሶት ይላል። ከግዞት ቤት አገቡት። ወኢዮአታም ወልዱ ያዕቅብ ቤተ መንግሥት ወይኮንን ሕዝበ ምድር ይላል። ቤተ መንግሥቱን ልጁ ኢዮአታም ጠብቋል። በፍና ተሳልቆ ልብሰ ተክህኖ ለብሰው የወርቅ ጽራ ይዘው ሊያጥኑ ከገቡ አዛርያስ ይሁኑ አዛርያስ ይባሉ ስላሉት
ዘተሰሚ አዛርያስ አለ። ይህንን ስለምን ይሸዋል ቢሉ እርሱ ካስተማሩት ትምህርት ከሰሩለት ሥርዓት ካዘዙት ትእዛዝ ቢወጣ እንዲህ ያለ መከራ እንዳገኘው እናንተም ካስተማርናችሁ ትምህርት ከሰራንላችሁ ሥርዓት ብትወጡ እንዲህ ያለ መከራ ያገኛችኋል ለማለት። ወዖዝያንኒ ወለደ ኢዮአታም ዖዝያንም ኢዮአታምን ወለደ። ወኢዮአታምኒ ወለደ አካዝሃ ኢዮአታምም አካዝን ወለደ። ወአካዝኒ ወለደ ሕዝቅያሳ አካዝም ሕዝቅያስን ወለደ። ወሕዝቅያስኒ ወለደ ምናስያ ሕዝቅያስም ምናሴን ወለደ። ወምናሴኒ ወለደ አሞጻ ምናሴም አሞጽን ወለደ። ወአሞጽኒ ወለደ ኢዮስያሳ አሞጽም ኢዮስያስን ወለደ።